እግዚአብሔር ነው ብላችሁ እኔ ከሩታ ጋር ሰላም ከሆንኩበት ቀን ጀምሮ ሄርሜላ ቀን በቀን ቴክስት ታደርጋለች፣ ትደውላለች፣ ምን ትላለች እና ይሄ ሁሉ ነገር እያደረገች የነበረው ይሄ ነገር እንዳይፈጠር ነበርና እሷንም በጣም አሳዘንኳት። እና የኔ ውዶች ማለት ነው ትላንትና ቪዲዮን አላየሁትም፣ ዋይፋይ ነበረኝም እና እስኪ ሀሳቡን የእነሱ ቪዲዮ እያየሁኝ እንዲሁም ቪዲዮ ልስራበት ብዬ ነው እና ያልኩት። ቪዲዮውን ስትወጡ ላይክ በማድረግ ጀምሮ የኔ ውዶች በጣም ነው የምወዳችሁ። እስኪ ወደ ቪዲዮቻቸው እንሄድ። የሰው ልጅ የሚሻፈታል አይደል? ይቅርታ በጣም ሶሪ፣ በጣም በቃ ማለት ነው። እናንተ አብራው እንደዚህ ብሎ ነው ያያት ሄርሚ። የምርህ ነው? ኦ ማይ ጋድ፣ ኦ ማይ ጋድ። ችግር የለውም። እኔ እንደዚህ ሆነ ማየት አልፈልግም። አሁንም ደብሮ ከአሁንም ከፍቶ ማየት አልፈልግም። ይቅርታውን እቀበላለሁ፣ ግን ደግሞ ተመልሰን አብረን መሆን አንችልም። ምን አባሽ ደግሞ አብረሽ ልትሆኝ ነው ይሄን የፈለግሽው? እኔ አሳቃሽኝ የምር ከውስጤ ነው የሳኩትና ለምንድን ነው አብረሽ የምትሆኝ? ማነሽ? ምንድነሽ? እንደ እውነቱ ከሆነ እኛ ፈትፋች ዩቲዩበሮች በአብርሽና በሩታ ተዋርደናል። አዎ አሁን ነው እሪ ማለት አሁን ነው። የምሬን ነው። አንተ አታፍርም እንዴ? ትላንትና ከሩታ ጋር እንደዚህ ብለህ ዛሬ ሄርሜላ ስትለምን አታፍርም እንዴ? ትንሽ አይሰቀጥጥህም እንዴ? ምን ሆነህ ነው? አይደብርህም እንዴ? ተበርቼ ሰላም ይላል ጉራጌ። ወዮ ወዮ ወዮ። እስኪ ይቅርታውን ከተቀበልሽኝ እኮ አብረን እንደመጀመሪያው መቀጠል እንችላለን። አንችልም። ለምን? ልቤን ሰብረዋለህ። በቃ በጣም ነው እንዴ ልብሽ የሚሰብረው ሀብልቲ? ኦ ማይ ጋድ። እኔ ምላችሁ ማለት ነው ከዛሬ ጀምራችሁ ከሩታ ጋር ሪል ከተጣላችሁ እዛ ጋር ጉሩባችሁ ያለው ሰው ሆነ አብርሃምም ሆነ ሄርሜላም ሆነች ሩታም ሆነች በቃ ሩታ ካንተ ጋር ተጣልታለች አይደለ? በቃ እንደተለያያችሁ ፍቺ ምናምን ነው እየነገራችሁ ነው ያላችሁት። ስለዚህ አንተም ቤት ሩታ ፎቶ እንዳትለጥፍ፣ ሩታም ቤት ያንተን ፎቶ እንዳትለጥፍ። የትኛችሁም እዚህ ቦታ ያላችሁት በሙሉ ሪል ከተጣላችሁ ያን ሰው ከተጣላ እኮ ከዛ ሰው እኮ ምንም አይነት ነው አንድ ሰው ከተጣላው ከዛ ሰው ምንም አይነት ነገር የለኝም፣ ንክክ የለኝም። የዛ ሰውም ስም አልጠራም። በቃ ተጣልታችኋል። በቃ አይደል? የፋሚሊ እኮ ተጣልታችሁ ነው። ስለዚህ በራሳችሁ ሀሳብ አስተያየት ነው ሩታን ስም እንዳትጠሩ። ሰማችሁኝ? ሪል ከሆነ ጸባችሁ የትኛውን ቦታ ሩታን ፎቶ እንዳታስገቡ እሺ። ሪል ከተጣላችሁ አታስገቡ። ምክንያቱም አንድ ሰው የተጣላው ነገር እኮ ማንሳት አይፈልግም። ሪል ካልሆነ ደግሞ የሩታን ስም ትነሳላችሁ። የሩታን ስም ደግሞ በየቦታው ዩቲዩብ ትሰራለች፣ በየቦታው ትገባለች አይደል? እናንተ የሆነ ነገር ምናምን እያላችሁ ትመጣላችሁ ሪል ከተጣላችሁ። ይሄ ግን አይደለም፣ ሙሰልሰል ነው። ሩታ ከመጣች የሩታን ስም ከጠራችሁ ደግሞ ሙሰልሰል ነው የምትሰሩት። ገባችሁ? አዎ ይሄ ነው የምላችሁ። እንደ ሀገር አታዋጅኝ። እስኪ መጨረሻው ሊያው አሁን ያየው የነበረውና ኔትወርክም እያለኝ ስለሆነ እስኪ ምን ይልሻል ልቤ ምናምን የሚለው ዘፈን ነው። ለራስን እንዲደብር ከሆነም አልፈልግም። ይቅርታን ደግሞ ተቀብያለሁ። በጣም ግን ደግሞ አብረን መቀጠል አንችልም። ከቻልክ ደግሞ እየደወልክ አታስጨንቀኝ። በደወልክልኝ እሺ፣ እየደወልክ እያስጨነቃታ ከሶስተኛ አንተ ደወልክላት ስልክ አላነሳችም። ሌላ ጊዜ በደንብ ነበር የምታነሳው። አቤል ደወለላት አላነሳችም። ብሩክ ነው ይዟት የመጣው አይደለ? ስለዚህ ከዚህ በኋላ እኔ እየነገርኳቸው ያለው ሙሰልሰል ካልሆነ የሩታን ፎቶ ለጥፋችሁ እንዳትመጡ። ያለ ሩታ ምንም እንደማይሆንላችሁ ስለምታውቁ ፎቶን ትለጥፋላችሁ። ሩታ ማሪን እንድንል ትንሽ ነው የቀረን፣ ግን ትንሽ እንሰጣችኋለን ሀሳብ። ሩታ ልጅ ይዛ ስለመጣች ነው ያናደደች እንዴ? እንትን ብያት አይደለም። እግዚኦ እናንተማ የእናንተማ በጣም ጠና ባሰ። ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ ወይ? ያለሁኝ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። የኔ ውዶች እንግዲህ ዛሬ እንደዚህ ታሽጌ ነው የመጣው። ቅቤ ተቀብቼ ነው። ቅቤው እያያችሁ እንትን ብትሉኝ ያው ወደ ላይ ይላችኋል ብዬ ፌስታል አድርጌበት እንደዚህ ጣል አድርጌበት ነው ማለት ነው። የኔ ውዶች በያላችሁበት ሰላማችሁ ይብዛ። የቪዲዮ ላይክ በማድረግ ጀምሮ ስለ ትናንትና ስለ አብርሽ ምናምን እናወራለን። በጣም ነው የምታሳፍረው በነገራችን ላይ። በዚህ አጋጣሚ በቃ ሩታ ጋር ተጣልቻለሁኝ የፍቺ ወረቀት ምናምን ብላ አስገብታል አይደለ?
በቃ አስገብተሃል። በቃ ሩታ አስሬ ሩታ ትበልብን። የምሬ ነው። ተጣላችሁ አይደለ? እንደው ሴም ነው በቃ ማለት ሪሊ ነው የተጣላችሁት። ቃጣልታችኋል አይደል ለድራማችሁ። ስለዚህ እኛም አንተም ይዛ በመጣው ቪዲዮ ነው አስተያየት የምንሰጠው። ሩታንም ይዛው በመጣችሁ ቪዲዮ ነው አስተያየት የምንሰጣችሁ ማለት ነው። ግን እንደዚህ አስተያየት ስንሰጣችሁ ወይ ጠልተናችሁ ምናምን አይደለም። እየወደድናችሁ እያዘንባችሁ ነው የምንሰጣችሁ። እና ሲቀጥል ደግሞ ትናንትና አንተ ያለ ሴት መኖራችሁም እንዴ ምንድነው? በአንዴ ከሩታ ጋር ተጣላ። አሁን ደግሞ ሄርሜላ መለማመጥ። ሄርሜላ ደግሞ ይቅርታ አደርግልሃለሁ ግን አንተ አብሬህ መኖር አልችልም እያለች ነው። ከምርህን ነው? እስከ ዛሬ ሄርሜላ ጋር አብረህ እየኖርክ ነበር ማለት ነው። ተበርቼ ሰላም ይላል ጉራጌ። ያ ሰላም አቤት አቤት ቅጥፈት፣ አቤት ቅጥፈት። እና ሩታ ትክክል ነበረች ማለት ነው። ሩታ ይቅርበይ እንድንላት ነው። አሁን አንተ ትናንትና ያለ ሴት መኖር እንደማችል ወይም ደግሞ ያለ ሴት አንተ ዩቲዩብ ላይ መምጣት እንደማችል እኮ ነው። ሄርሜላ ይቅርታ አድርጊልኝ። እስኪ ቪዲዮዎቻችሁ ምን እንደሚል እንስማችሁ። ይሁን እኔ እንደዚህ አይነት ቪዲዮ መስራት አልፈልግም ነበር እውነት ለመናገር። ይቅርታ አድርጉልኝ ቤተሰብና እኛ ሰሞኑ ደስታችን አጣጥመን ሳንጨርስ እነሱ ይቅርታ አድርጊልኝ አንቺ ጋር መኖር ነበር የምፈልገው። እስኪ ምን እንደምትል እንስማ በማርያም ከተቀበልሽ ካልተረዳሁሽ ነበር ይቅርታ። እነሱ በጣም ይቅርታ። ሲቀጥል ደግሞ ሩታ ፍላጎቷን መጀመሪያ በቃ ከሁሉም ከጓደኞቹ ከሄርሜላም አረቀዋለሁ ብቸኛ አረዋለሁ እያለች የፎከረችብኝ የነበረው ማለት ነው። እና ያ ነገር ነው አሁን የተሳካላቸው። ስለዚህ በቃ ታስተካክላለህ። ይቅርታውን እቀበላለሁ ግን ደግሞ ተመልሰን አብረን መሆን አንችልም። ደግሞ ሲለምን ማለት ነው በእናትሽ ይቅርታ አድርጊልኝ ምናምን አይደብርም እንዴ? አንተ ምን ቀፍጠን በል እንጂ እንደወንድ እንዴ ምን ነው ያለሽ አብርሃም። እና ደግሞ ቢኒያም እየሄደብህ ነበር ትላንትና። እንደው ሄርሜላ እንደው ቢኒ ማን ይሙት ብለህ ነው እንደው አንተ የሆነ ግጥጥ ብለህ መታ አብርሃም ስትሰድ ማለት ነው። ያው ሄደበት መሄድ ግን አይደብርም? አይደብርም? እየተዋወቅን በእናት እስኪ እንሰማለን አንፈርድም። ሄርሜላ በዚህ ጉድ አሁን ደግሞ ማለት ነው እኔ የኔ ቪዲዮ ተከታትላችሁት ከሆነ አብርሃም ሄርሜላ ውስጥ ልመና ይጀምራል። ሄርሜላ ከኔ ጋር ሁኚ ብሎ ይቀጥላል ብዬ ነግራችሁ ነበረ። ቪዲዮዎቼን ካያችሁት ማለት ነውና እንዳለ እኛ ያልነው ፈትፋት ዩቲዩበሮች ያልነው ነው ይዛችሁልን የምትመጡት እና ነው ከኛ ሀሳብ አስተያየት ዘርቃችሁ ነው ይዛችሁት የምትመጡት ፊልሙ ማለት ነው። እስኪ ሂድ አብርሽ ይቅርታውን ከተቀበልሽ እኮ አብረን እንደመጀመሪያው መቀጠል እንችላለን። ለምን ሰብረዋለህ? በቃ ልብሽ ይሰብረዋል። መጠንከር እንዳለብኝ ነው የሚሰማኝ። አብርሽ ለጠላት ያሰበው እንዲሳካለት የምትፈልጊው? ይቅርታን ተቀብያለሁ። አብርሃም ጠላት ማን ነው? ጠላት ማን ነው? ሩታ ናት ጠላት? አንዳንዴ እኮ የምታወሩት ነገር ራሱ እኮ ጭራሽ የምታስተውሉ ራሱ እኮ አይመስልም። ጠላትህ ማን ነው? በመጀመሪያ ጠላትህ አብሯችሁ ያለች ወይም ደግሞ እዛ ጋር አንተ ግሩፕ ላይ ያሉት ናቸው ጠላትህ። ከማን? ከሩታ እንድትለይ ወይም ደግሞ ከልጅ እናት እንድትለይ ሴራ እያሴሩብህ ያሉ ማን ናቸው? ከጎንህ ያሉ ሰዎች ናቸው ጠላቶችህ ማለት ነው። አይገባህም እንዴ አንተ? ምንድን ነው ንቃ እንጂ እንዴ! ምንድን ነው እንዴ? ቢያንስ እኮ ሳምንት 15 ቀን ወይም ደግሞ 4 ቀን ማረፍ ነበረብህ ሄርሜላ አንተ ቻናል ላይ ለማምጣት። አንዴ እኮ ነው ዘለ ሄድከው። ይሄ ደግሞ የፊልም መሆኑን በደንብ ያስታውቅባችኋል ማለት ነው። እና እስኪ ይቅርታ ከተቀበለሽ ምን ልታረጋት ነው? ኧረ እንደው አሁንስ እንዴት ነው መላችን ጠፋችሁ እኮ። ነገር ከዚህ በኋላ የሚያደርገው ነገር አለ ብዬ አላስብም። ልቤን ሰብረዋል። አብርሽ ትቆያላችሁ ወይስ ልሄድ ነው? ጠረግበያ ምን ይልሻል እስኪ ውዴ የታዘበን ያየፈራ ለሰቀቀን ስዳርጊ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስታሽው ንገሪ የሌለሽኒ። ሰላም ፋሚሊዎች እንዴት ናቸው? በነገራችን ላይ ዘፈኑን ሰምታችሁታል? ዘፈኑ ከዚህ በላይ ከዚህ በፊት የሌለብሽን አሁን ምን አይነት አመል አመጣሽ?
እና ታዲያ አንተ ትላንትና ሩታ በ3 ቀን ዘረርኳችሁ ስትል ከሩታ ጋር ሄዳ ከዛ በኋላ ሄርሜላ ለምናህ ምናምን መተህ እዚህ ጋር ቆጭ ስትል ከዛ በኋላ ይሄ ዘፈን አይገባትም። እንደው ወዴት ነው የምትሄደው? ቀብራራው ግን አልገባኝም። እንደው በጣም ነው የምታሳፍሩት። በጣም ማለት ነው። የምሬን ነው። እኔ ከእናንተ እንትን እያልኩ ነው ሀሳብ መስጠት የምፈልገው። ቻናሌ ላይ እናንተም እንደዚህ ለጥፌን መስራት ነው። ችግር የለም። እሷን ለእኔ በቀል እንዳሰበች ለእሷ እኔ በቀል መልሼ አላስብም። እና ፋሚሊዎች መጡ መሰለኝ። ክፍት ነው ግቡ መጡ መሰለኝ። እና እንኳን ደህና መጣችሁ። ሰላም ነው ብሩክ? እንዴት ናችሁ? ደህና ነሽ? ሰላም ነው አቤላ? ሰላም ነው። የዛ የግሩቦች ወደ እንትን ተመልከቱ። መጡ በሰላም እንኳን መጣችሁ። ደህና ነህ? እንዴት ነው? ከዛ እስኪ ወደ ገደለው እንድትገቡ ነው የምፈልገው። የምትንጸጹበትን አልፈልግም። ከእናንተ ፖይንቱ ነው የምፈልገው። አብርሃም ሩታ እንደ ሀገር አዋርዳችሁናል። የብሬ ነው። እንደ ፈትፋች ዩቲዩበሮች አዋርዳችሁናል። በቃ ይህንን ነው እኛ መናገር የምንፈልገው። ይህንን ነው። እስኪ ቢኒያም ትናንትና ጠርጓል እኮ አብርሽ፣ ምን ትለዋለህ የኔ ወንድም? እንጂ እኮ ያንተን ስሜት ለማስቀደም ያንተን ደስታ ለማስቀደም በዛ ልክ መስዋዕትነት እየከፈልኩኝ፣ ግን አንተ እንደመጥፎ ሰው ገፋኸኝ። በ2 ደቂቃ በ3 ደቂቃ ውስጥ ቀየርከኝ። ቢያንስ ለስሜት እንኳን አልተጨነቅልኝም አይደል እንዴ አብርሃም? እንደዛ ማለት ሴት ልጅ ነኝ። ምን አይነት ስሜት ነው ያለሽ? ተፈቅሯለሽ ማለት ነው። ለነገሩ ባትፈቅሪ እነዛ ራቆትሽ ምናምን ሄደሽ እንደዚህ ከባለ ትዳር ወንድ ጋር እንደዛ አታረጊም ነበረ። ስለዚህ ምን አይነት የስሜቱ የጓደኝነት ስሜት ነው ወይስ ደግሞ የትዳር ስሜት ነው? ስሜታችሁ እንድናቀው ፈልገን እኮ ነው በነገራችን ላይ ማለት ነው። ስሜታችሁ ለ10 ለ15 ይቆራረጥ። አዎ እናንተም ብሎ ስሜት ላይ ትዝ ባላፈቅር በዚህ ልክ አልሆንልህም አይደል? ኦኬ የፍቅር ስሜት ነው ወላ ዋይት ሙሽኪላ ሀቢብቲ ሄርሜላ። እኛ አሁን እኮ አንቺ ላይ ሄድን ሰለቸን። አሁን ግን የምንሄደው ሩታና አብርሽ ጋር ነው። አዎ ትናንትና ልል ብለን ሳንጨፍር ጨፋራችን ወደ ጥግ ሳናደርስ ሌላ ነገር ደግሞ ይዛችሁ ልመታችሁ። ያው ለዚህ አሁን ታባሉናላችሁ ማለት ነው። ታባሉናላችሁ። እንደው ምን ይሻላል? የፍቅር ስሜት ነው ለካ ያለሽ አንቺ። አታፍሪም? ግን እንደዛ እንደምወደ እያወቅ እንደማፈቅር እያወቅ ልክ እንደመጥፎ ሰው ባንዴ ነው ከህይወቴ ውልቅ በይልኝ አልከኝ። ችግር የለውም እሺ በቃ መቋቋም ያለብኝን ነገር እቋቋማለሁ ብዬ እንኳን ያለውን ነገር ለማስረዳት ስሞክር አንድ ነገር እንኳን ልትረዳኝ አልሞከርክም። ነግሬያቸዋለሁ ለና ቤት ተው ንገሩት ብያቸዋለሁ። ነግረነዋል እንጂ ምን ንገሩት ያለሽ እንዴ? ከኛ ፊት ለፊታችን ነው አውቃ ነው ሄርሜላ ላይ ስለምቀናባት ነው አንተን እንትን ለማለት ነው ያልኩት። ያንተ ሰላም አሳስባት ነው ያንተ ጤና እንደዚህ መመለስክ፣ እኔ አንተን እንደዚህ መውደዴ አንተን ማፍቀሬ ገባክ? አንተን ማፍቀሬ አንተን መውደዴ አንተ እንደዚህ ማለቴ ምናምን ስትይ ማለት ነው። እነዛ ደግሞ አሽቃባጭ አቤልም አለ ብሩክም አለ። ያንተ ጠላቶች እነዚህ 3ቱ ናቸው ብዬ ነው የማስበው አብርሃም። ምንም ከልጅህ እናት እንድትለይ ያደረጉ እነሱ ናቸው። ገባህ? አስተውል። እነዚህ ደግሞ ምድረ ሰገጤ እንደው ትንሽ ትምህርት እንዳልወሰዳችሁ የሚያስታውቀው እንደው ሄርሜላን ይቅርበኝ ብለህ ስትመጣ ምንም አይነት ትምህርት እንዳልወሰዳችሁ ነው የሚያስታውቀው። ወንድም አለም ተመለስ ወደ ራስ። እንደ ሀገር እኮ አዋርዳችሁናል። እኛ ፈትፋች ዩቲዩበሮች እንደ ሀገር በጣም ነው ያዋረዳችሁ። አዎ የምሬ ነው በጣም ማለት ነው። እስኪ እንስማችሁ። እኔ ትናንትና አንተን መንከባከቤ ነው እዚህ ድረስ ቪዲዮአቸው አላየሁትም። እኔ ትናንትና አሁን ነው የማየው። እስኪ አውሪ። ኧረ ዲኑ ልብህን ስብር ያደረከው ባንዴ ነው ልብህን ድንድን ያደረከው አብርሽ። አሁን ቢሆን ምን ያለ ነገር እንዲጠቅመውና የሚበጅ ሰው መለየት መቻል አለብን። የዛን ጊዜ ልያለ ነበር ሁላችንም ፍቅርና በቀል መለየት መቻል አለብን። የትኛው ወዶ ነው የትኛው ደግሞ ለበቀል እንደፈለገ መለየት ነበረብን። ዛሬም ሄርሜላ በኔና እሰይ ደግ የተበቀለችው ሩታናታ የተበቀለችው እሰይ ደግ ያረገች። አዎ ደግ ያረገች። እናንተ ደግሞ አሽቃባጮች ናችሁ። ይቅርታ እኮ አላረ እንደውም ማለት ነው። እንደውም አሁን ወደ ሩታ እንትን ስንል ማለት ነው አብርሃም ካደረጋት ነገር የሩታ ነገር ቀላል ነው። እንደውም ቀላል ነው።
ምክንያቱም እሱ አሁን ዛሬ ተመልሶ ወደዚህ ነገር መምጣት የለበትም ነበረ። ምን ማለት ነው? አይደብራችሁም እንዴ? እኔ ግን በጣም እናንተ ደግፈው ስለ እናንተ በጣም ብዙ ነገር ለሚያወሩት እህቶቻችሁ ስደት ላይ ያሉት ነው ማለት ነው። እናንተማ ተጨመላለቃችሁ ሄዴ ረዳ እንደው ሄርሜላ ከዛ ጠላት ሩታ ናት ማለት ነው። የልጅህ እናት ናት ጠላትህ ለአንተ። እስቲ አቤል ግፊት ነው ዛሬ አንተ አጠገብ የቆመችው። ምክንያቱም ድጋሚ መሰበር አትፈልግም፣ ድጋሚ መጎዳት አትፈልግም፣ ድጋሚ ቆማም ከአንተ ጋር ማውራት አትፈልግም በእንደዚህ አይነት ጉዳይ። ምክንያቱም በጣም ረጅም ጊዜ እድል ሰጥታለች፣ እድልህን ደግሞ አልተጠቀምክም። አሁን ደግሞ ከዚህ በኋላ አንተ ነገሮች ካረፈዱ በኋላ ካለፉ በኋላ መታ እሷንም ድጋሚ የምትሰብራት አንፈልግም። ስለዚህ ዛሬ ያው ይቅርታ ማለት ፈልጋለሁ ስላልከን አስገድደናት የመጣ ነው ዛሬ እና ፍቅርና በቀል መለየት መቻል አለባችሁ ከዚህ በኋላ። በጣም ነው እንዴ አስገድዳት ነው ስትሏችሁ የመጣችሁ እሷ። ኧረ በአንድ ጥሪ ነው ነይ ቢላት እራሱ የምትመጣው ምናችሁ ነው። እኛን እንኳን ታጅዝቡ፣ ሌሎቹን አጅዝቡ እንጂ ተመልካቾቻችሁን አጅዝቡ እንጂ እኛ ፈትፋችሁ ወይም ደግሞ የምናውቃችሁ ዩቲዩበሮችን እንዳታጅዝቡን አንፈልግም። ምክንያቱም እኛ ስለምንወዳችሁ በጣም ስለምንወዳችሁ ነው በእናንተ እንትን የምንለው እንጂ ኧረ ስንት የምንሰራው ነገር አለ ጌታ እንዴ! ኧረ ስንት መከረባበት ምናምን ነገር ምናምን። እኔ እኮ በጣም የሚያስቀኝ እኮ እዚህ እንትኖቹ ናቸውና በጣም አጃቢዎቹ ነው። የወሬ አጃቢ ያለባቸው ሱስ ያለባቸው ነው የሚያስቁኝ ጌታ። የሚጠቅምህን እና የሚበጅህን መለየት መቻል አለብህ። ሌላ ምንም ማለት ነው። በጣም ካልተረዳሁሽም ነበር ይቅርታ፣ እነሱ በጣም ይቅርታ። ሲቀጥል ደግሞ ሩታ ፍላጎቷን መጀመሪያም በቃ ከሁሉም ከጓደኞቹ ከሄርሜላም አረቀዋለሁ፣ ብቸኛ አረዋለሁ ነበር እያለች የሞከረችብኝ የነበረው ማለት ነው። እና ያ ነገር ነው አሁን የተሳካላቸው። ስለዚህ በቃ አስተካክላለሁ፣ እሰማሻለሁ ከዚህ በኋላ እሰማሻለሁ። ምንድን ነው የምትሰማት? ምን ብለህ ነው የምትሰማት? በቃ ከዚህ በኋላ የምትይ ነገር ኦኬ። እኔ ያልኩት እኮ ነው እየሆነ ያለው ቤተሰብ። በቃ ከዚህ በኋላ ፍቅር ሆነው ነው የሚመጡት። ሩታን ከሌላ ወንድ ጋር ትመጣለች። ስለዚህ በቃ እናንተ ከሩታ ጋር ተጣልታችኋል አይደለ? ከሩታ ጋር ከተጣላችሁ የሩታን ስም የሩታን ፎቶ ማናችሁም ቦታ እንድትለጥፉ አንፈልግም። በቃ ተጣልታችኋል አይደል? ሪሊ ከሆነ የትኛውም እናንተ ቡታጀራ ያላችሁ አብርሽም ሆነ ሄርሜና ማናችሁም እዛ ጋር ማሽቃባጮቹ ምናምን የትኛችሁም ከተጣላችሁ ሪል ከተጣላችሁ የሩታን ፎቶ አትለጥፉ። በቃ በሩታ ደግሞ አትነግዱ። እራሳችሁ ብርስ ፍቅር ከሆናችሁ ፍቅር በፍቅር ሆናችሁ ኑ እስኪ ልብ ካላችሁ በቃ የመጨረሻ ልብ ካላችሁ እኔ ማደንቅላችሁ። ግን ያረሉታ ምንም ነገር እንትና ያለላችሁ እያንዳንድሽ ዩቲዩበር የሩታ ፎቶ ለጥፈሽ ነው እዛ ጋር አካባቢ ካላችሁ ጭምር ማለት ነው። እየሰማችሁ ነው? እየሰማችሁ ከሆነ በደንብ ነው የምትሰሙኝ። ደግሞ እኔ እኮ እንድትሰሙኝ ደግሞ እንድታይ ደግሞ በጣም እንድታይ ስለምሆን እንትን አውቃለሁ፣ በደንብ አውቃለሁ። ታዩኛላችሁ እና ያው ይደርሰኛል ቤቴ ኧረ ተይ መልካም እንደዚህ አስተካክል ምናምን ስለምትሉ እያንዳንዳችሁ ደግሞ ፎቶአችን ለጥፈን ምን አሉ ብላችሁ ገብታችሁ ስለምታዩ ከዚህ በኋላ የሩታን ፎቶ ለጥፋችሁ እንዳሳው ይሄ ነው የምላችሁ። ሀሳባችሁ እኔ ትናንትና ቪዲዮ ስላላየሁኝ እስኪ እያየሁኝ ቪዲዮ ልስራ ብዬ ነው እንትን ያልኩትና በዚህ ቪዲዮ ሀሳብ ለመስጠት የመጣሁት እና ቤተሰቦቼ ይሄ ቪዲዮ ላይክ በማድረግ ጀምሩ። የኔ ወዶች ወዳችኋለሁ። ባባይ